ቀብጣለች እንጂ ጥያቄ ጠይቃት ነበር። ግን ስቲል ፒስ ነች ከሱ ጋር ገባው። ኪዩን አሁን ከስር የገባችው ቦስ ሌዲ ማለት ነው። ኦኬ $700 የላከችለት ባለፈው እና ከዚህ በፊት ግን የዛሬ የጨነቀው ጊዜ ከቤት ተባሮ ማለት ነው አረፈው ደውሉት። ከዛ ያኔ ፖሊስ ፈርቶ ከቤት 6 ወር ከቤት አይወጣም ነበር የተከሰሰ። አደውሉ እያልኳችሁ ነው። እዚህ ላይቭ ላይ ነኝ። ረፉ መጣ አርብም ሲያወሩ ምን አይነቶቹ ናቸው? ሰው ማውራት አይችልም። ምን ጠላቶች ናቸው እነዚህ። አንተ ነፃ እንዳትወጣ የሚፈልጉ ናቸው። ብሎክ አድርጋቸው። ምን አይነቶቹ ናቸው? በእናትህ አደውሉ። ረፉ እግዚአብሔር ምስክሬን። ቆይ አንዴ ጃፒ ማሙሽን አታጨንቁት። እውነታውን እያወጣ ነው ያለው። ማትረፍ ያለበትን ሰው ማትረፍ አለበት። ትክክል። ጅቦን ፎሎ ያደረጋችሁት አካውንቱ ተዘግቶበት ነው። የአዲስ አካውንት ነው። የእሱም እስኪከፈት ፎሎ አድርጉት። እስቲ ቆይ ማናሽ ኪንም ቦስ ሌዲ ናት? እስቲ ቆይ ለሳው ሶሪ ጃፒ ሰላት ማሙሽ ኩዊን ፍላወር የፍላወር ፕሮፋይል ያለ ዶክተር ማን ሰበናፕ ምንድነው? አሁን አንተ ሰበናፕ በጣም እያስቸገርከው ነው። አደውል ለምን አባን የደወልከው አንተ? ሰበናፕ በውስጥ እዚህ ጋር ላይ ሰበናፕ መልስ፣ ማይክን አንሳ፣ መልስለት። ማሙሽ ለሚጠይቅ ጥያቄ መልስለት። የምታወራው ከሌለ ምናምን አስወጣው፣ አስወርደው። እሺ ማሙሽ፣ እሺ አንተ ካልክ ሰበናፕ መልስ። ማይክ አነሳ ታወራለህ። አይ በቃ ማሙሽ አስወጣ ስላለ ወጥቷል፣ ተባሯል። ዶክተር አስገባው። በቃ ዶክተር ይሻል። ዶክተር ቦስ ሌዲ ግን ኦኬ አስገባ። ቦስ ሌዲ የምጠይቃት ጥያቄ አለ ስለ ሽሪንኩ ማለት ነው። ስለዚህ ስለደፋ የት አለች? እሺ ቦስ ሌዲ የት አለች? ከፕራይቬት ሆነ አንድ ቁጥር ጻፊ። ስሟ ማን ነው? ስሟ ማን ነው? ከታች ኩዊን ብላ ያለች ስታፍ እያለችው ነው። ልክ አይደለም። የምጠይቅሽን ትመልሻለሽ። ነይ ግቢ። ኖ እንደዚህ አግሬሲቭ አትሁኝ። የምጠይቅሽን ጥያቄ ትመልሻለሽ። አብረን ያኔ እሱ እንደዛ ተከሶ እየተረገጠ ያለ ቤት ራሱ የቤት ክራይ እንኳን መክፈል ያቃተው ጊዜ ገንዘብ ልንልክ አንቺ ራስሽ ፕሮሚስ ገብተሽ ነበረ አይደለ? እኔ ዮኒሻሎም አናግረኝ እኔም ከኔ ጋር ያለውን ማርጌ ልንልክለት ነበረ። በምን እንዳጭበረበረን ሰውየው ታውቂያለሽ። ማሙሽ እኔ አሁን አንድ ጥያቄ ልጠይቅ። ቆይ እሷን ተዋት። እኔ አሁን ተከርብታ ያንተ ሚስት ያወራ ነበረ እሱ ማለት ነበረ። ያንተ ሚስት ያወራ ጃንጅና እኔ አክቹአሊ እኔ ጋር ሪሌሽንሺፕ ሳይኖራት በፊት ነው የጀነጀናት። ገባ? ኦኬ የዛኔ ቀርጾ ቪዲዮ ነው አለቅብሻለሁ እያላት ያለው ጡቷን አይቷል እና የላኩል ቪዲዮ ላይ ደግሞ ሴጋ የመታ የነበረውን ከነመለመላው ልኬላለሁ። እሱኛው ከሷ ጋር እያወራው እንደዚህ ያደረገው አዎ ምንም የሚካር ነገር አለ። እውነታውን ነው። እዚህ ጋር አንተ ዝም በል ምናምን እዚህ ጸባይ ጫዋጫ። አንተ ግን ትወዳታለህ፣ ስቲል ትወዳታለህ። ስቲል እኔ እወዳታለሁ ቱ ቢ ኦነስት። እሺ ያጣላችሁ ለቃለው እያለ ስላለ ነው። አሁን ይኸውልህ ከዛ ማለት ነው አንድ ቀን አንቺ እኔ በፊት ሳንዋደድ በፊት ማለት ነው ማንም ከዛ የሆነ ላይቭ ላይ አንቺ ጠብደል ወደል ብዬ ተሳደብኩኝ ማለት ነው። እኔ ጠብደል ከዛ እኔ ጠብደል ወደል አይደለሁም ብላ አሁን ቅድም ያሳየውን ፎቶ ላከችልኝ በውስጥ ማለት ነው። ኦኬ እንደዛ ስትላት ነው ያንቺ ትላከችልህ? እሱን ስትልክልኝ እሱ ተናደደ። በውስጥ ገባና ማስጠንቀቂያ ሰጣት። ከዚህ ቆሻሻ ጋር መሙሽ ቤት ሁለተኛ አሁን ቅድም ያሰማው ቮይሱን ሰምተዋል? የቅድሙን ማስጠንቀቂያ ወረደበት። ሙሉን አንለቅም። ማሙሽ ቤት ብትገቢ ምናምን ብሎ እንትን አላት። እኔ ጋር ይቀናል እና የኔ እንድትሆን አይፈልግም። አየህ ከዛ እሷ ደግሞ ተሳቃለች። ምክንያቱም ያው ጠጥታ ሰክራን ምናምን ስለነበር በጊዜው ቢያንስ ጡቷን እንኳን አሳይቷለች። ገባ? ሌላ ነገር አላሳየችም። ጡቷን ያሳየችው። አሁን ለምንድን ነው አንተ ከሷ ጋር ስለሆንክ ነው አወጣብሻለሁ እያለ ያለው? አዎ እሱን እኮ ነው። ለምን በለጠኝ? ለምን ካለከውት ነው? እንደዛ ይመስልህ? እንደተጠረጠረ እንደዛ መስሎኝ እና አንተ ከካም ተውረፍ አልኩት። መጀመሪያ እረፍ አልኩት፣ አስጠነቀቅኩት፣ ታገስኩት። እምቢ አለ፣ አሻፈረኝ አለ። እሺ ኦኬ እሺ ቀጥል አልኩትኝ። በቃ እኔም በራሴ መንገድ እሱም በራሱ መንገድ። ከዛ
እኔ ጀምርልሃለሁ ከመና ጀምሮ እስካሁን እኔ ቤት ነው የተደበቀው። 1 አመት ሙሉ የዛሬ አመት ጁን ታስታውሳለህ? እዛ ምንድነው ዱባይ የቴዲ ኮንሰርት የነበረው ጁን ነው እና ጁላይ ላይ የሱ ኬስ ተጀመረ። ጁን ላይ ግን ናይት ክለብ ገብቶ ነው ናይት ክለብ አልኩ ከቴዲ ኮንሰርት ፎሎ አድርጉኝ። አንድ ሞት እሺ፣ ይቅርታ ችግር የለም። ከቴዲ ኮንሰርት በኋላ መጠጥ እየጠጣ ባር ውስጥ ሆኖ ከአሶኒያን ታውቃታለህ? ከጃፒ አሶኒያን እኛ ቤት ነበረ ላይቭ ላይ ገብቶ ይሄ ልጅ ተፋታው አስወጡት ምናምን አይጠቅምህም ምናምን ብላ ስትመክረኝ ከነጌዲ ጋር ተጣላው። ይግባ አይግባ በሚለው እነጌዲን ታውቃቸዋለህ እና እዚህ ካናዳ ያሉት ዘካሪያስ ራሱ ድራይቭ አድርጎ የዛ ዶክተርን ከቻልክ አስገባው ከስር ዘካሪያስ ራሱ ድራይቭ አድርጎ። አሁን ግን ጃፒ ማሙሽም ጃፒ አንድ ነገር ግን የተሰማኝ ነው ያለው። ያሁን በሁለታችሁ ጤልና ጭቅጭቅ ልጅቷ የተጎዳች ያለ እየመሰለኝ አይዶ ነው። አይ ልጅቷ ተጎድታለች፣ በጣም ተጎድታለች። ካመለች አይደል? ልጅቷ የታችሁባችሁ ባትጣሉ የነገር ያወጣባት ነበር። አቺ ቦስ ሌዲ ነግቢ እግዚአብሔር ነግቢ እውነታውን አታስቀብጭ። አፒን ከስሻለሁ እያለች ነው አይደል ማሙሽ? ማን እሷ? ያንተ ሚስት? እሱማ እሱን እንዴት እንደምንሄድ ውጤቱን እንነግራቸዋለን። ዝም ብሎ ዝባስ ዝንከውን እዚህ ጋር መዘክዘኩ ጥሩ አይደለም ብለን ነው እንጂ እኮ እግዚአብሔርን ጠብቀኝ። ማን ነው ጃፒ? እግዚአብሔር ምስክሬ ነው። ይኸውልህ ኢቨን ራሱ ሎየሯ ማለት ነው ከአሜሪካ ራሱ ወደ ኢትዮጵያ ዲፖርት ያስደረገች ሎየር ነች ያለቻት። ስለዚህ አሁን ትልቁ ፖሊስ ጣቢያ የለም እዛ ተከሷል። ስማ ትልቁ ፖሊስ ጣቢያ ተከሷል። ሎየሯ የምትፈልገው የፖሊስ ጣቢያውን ሪፖርት ወስዳ ለኤምባሲ ትሰጣለች። የፍርድ ቤት መጥሪያውን ለኤምባሲ ምንድነው ለዱባይ ኤምባሲ የለም አገር ቤት እዛ ትሰጣለች። ከዛ ነው ዲፖርት አድርገው የሚያመጡት። ኢትዮጵያና ዱባይ ደግሞ ትልቅ እንትን አላቸው። በዚህ ገባ ወንጀለኛም ስለዚህ ሀገር ቤት መጥቶ ነው የሚዳኘው እሱ አይደለም ዱባይ አይደለም ሀገር ቤት። አሁን ገብቶ እስር ቤት አሁን በማን ነው ሴጋ የሚጠበጥቡ? እስር ቤት ውስጥ እዛው ማሙሽ ሚስት ያስታወሰበት እዛው ከፈለገ በማማ ዝናሽ ከፈለገ ይሄ ከካው እንደለመደው እዚህ መሰለ ማሙሽ አሁን ማድረግ ያለባችሁ ነገር እንደሚሰማኝ አንተ እግዚአብሔር ምስክሬ ነው። እኔ ከተነሳው አለቀውም እግዚአብሔር አለቀውም እኮ አድምጠኛ እንዴ ይኸው በህግ እንዲያስከው አሁን ስታወራ ሰምቻለሁ። እሷም አሪፍ ጠበቃ እንዳላት ስታወራ ሰምቻለሁ። እንደዚህ አይነት ነገር ካለ የልጅቷን ነገር ሁለታችሁ ትጣሉ በዚህ ልክ ሲወጣ አንተም ሀፒም አትጎዱም። እሷ ግን ትንሽ ምትጎዳ ይመስለኛል። ሴት ልጅ እናት፣ በዛ ላይ ደግሞ የሚወራባት ነገር ወጣ ያለ ነገር ስለሆነ ትጎዳለች። እውነት ለመናገር በውስጥ አንተና እሷ ጨርሳችሁ ለምን ልጅቱ ለሀፒ እንዲታሰር አታረጉ? ሶሻል ሚዲያ ላይ ባይወጣስ? ከታች እያለቀሰች ነው ምናምን የሚሉ ሰዎችም ስለሰማው እያየው ስለሆነ ያን ነገር ብታረጉ የተሻለ አዳምጠኝ። እዚህ ጋር አሁን ለልጅቱ ይታሰብላት የሚባል ነገር አለ። ስለ ሴት ልጅ ሁላችንም መጨነቅ አለብን። ሴት ነችና እና ያለውን ነገር ስለ ሴት ሲሆን ሁላችንም በእንትን እያልን ግን ይኸው ሆነም ቀረም ትወዳታለህ ማሙሽ? ያ ምን ያው የማሙሽ ወይ የሀፒ ወሸላ ወጥቶ ቢሆን አላገጥ ነበር። እስኪ በቃ የሴት ልጅ ሲሆን ይደብራል። እናንተ አልወጣም የሰው ነው እያወጣችሁ ያላችሁት እና ይሄ ትንሽ እሷም የለችም ገባ እዚህ እያወራችም አይደለም። ያ እሷ ትንሽ ደበረኝ ጃፒ አይደለ ጅቦ? ያ እሷ ይደብራታል። አክቹአሊ ለዛም ነው እየደወልሽ በጣም ዶክተር ግን የሁለታችሁ የወጣ ሰዓት ማሙሽ ያንተና የሀፒ ያገኘው ሰዓት መቆያ ነው ማረገው። ወሸላችሁን ቆይ አላገጥበታል። እግዚአብሔር ጃፒ ቀልድ መስሏል። እንደ ከዘራ ነው እኔ 60 ሰው ብቻ ነው የቀረኝ። አመሰግናለሁኝ። ወሬያቸው ጨምሮ ስማ ማሙሽ የምትወዳት ከሆነ ሚስትህን አክብራት። በእውነት እዚህ ጋር መምጣት የለባትም። ሀፒ በጣም ብዙ ሪከርዶች እየላከ ነው። እኔ ራሴን ነፃ መውጣት እፈልጋለሁ፣ ልጅቷ ከኔ ጋር ያወራችሁ ይሄ ነገር አለ ብሎ ብዙ ሪከርድ ይልኳል። ለልጅቷ ክብር ሲባል ይህንን ነገር ለምን በህግ አትሄዱበትም? ሚዲያ ላይ ከሚመጣ
ማሙሽ ይሄን ምን ትላለህ? የምር አሳዘነች ልጅቷ። ከሁለታችሁም ወገን ሰማሁት። ሌላ ሴት ጋር ሁለታችሁ መጨረሻ ላይ ልትበቃቀሉ የምትወጡት የእሷን ገበና ነው። ሴቶቹ ደግሞ የሁለታችሁንም የሁለቱን ምስኪኗን ልቁና የሌላ ሴት ጋር ያደረገውን ደግሞ ቮይስ ሜሴጅ ያሰማል። ሌላ ሴት ጋር ይሄ እኮ ባልታዛር እንኳን ነው የሀገራችን ባልታዛር ቢኖር እሱ ነው። እግዚአብሔርን እና አስደምጣለሁ። ሌላ ሴት ቪዲዮ ነበራት ተሳቃ፣ ግን እሱን ላለማውጣት ገባክ እምቢ አለች እንጂ ቪዲዮ ነበራት። ቪዲዮ በጣም ያው ኃይለኛ ማስረጃ ይሆን ነበረ። እሱን አላወጣም አለች እና ያው ፐብሊክ ላይ መውጣት አትፈልጉም። እሱ ነው እንጂ ቮይሱን አሰማሃለሁ። አሁን ስቆም ቆይ አንዴ ትንሽ 1 2 3 ደቂቃ እስቲ ቆሟል። ኦኬ ለምን አትልክልንም? እሺ ልኳለሁ። እሺ ወይ በእንትን ልኳለሁ። ጃፒ የሆነ ሰው እያስወጣኝ ነው። ጃፒ ልቆመሽ ማን ነው? አንተን የምታስወጣው? ኧረ ማንም አልለካውም። እናቴ ትሙት ነው ያለው። እኔ ነኝ ያስወጣሁት፣ እኔ ነኝ። ኦኬ ማጠቅም ሆነ ነው ታዲያ። ስለማጠቅም እኮ ነው ታዲያ አባላችን ቀደም ብላ ትነግረንም እንዴ? ታዲያ አይ አይሆንም። ይታረም አባላችን ይታረም። መጀመሪያ ጠይቅ አለበት። ቀድመ ማሳወቅ ነበረብህ። እሺ ይጠይቅ፣ በቃ አስገባውና ይጠይቅ። ይቅርታ ጠይቅ መጀመሪያ። ጅቦ ነው ያስወጣህ። ይቅርታ ጅቦ ላጠፋው ጥፋት በል። እሺ እለዋለሁ፣ ግን ከዛ በፊት አንድ ነገር ልናገር። ኖ መጀመሪያ ይቅርታ። እሺ ይቅርታ ጅቦ ጅቦ ተቀበላል ይቅርታውን። መጀመሪያ ቆይ መጀመሪያ ምን መሰለህ ዶክተር እየሰማ ነው? አዎ እየሰማሁ። እንዲህ አሽልጣጭ የሆነ ሰው በጣም ያስጠላኛል። ኦኬ ሽልጥልጥ የሆነ ባህሪ እንዳለ ታውቃለህ? አሁን ይቅርታ ነው ወይ ልትሰድበኝ ነው? ኖ አይደለም፣ ሽልጥልጥ የሆነ ባህሪ እንዳለ አውቃለሁ። አይ እኔ ኩሩ ነው፣ ኩሩ ኢትዮጵያዊ ነኝ። ኖ እንደዛ ከሆነ አስወጣለሁ። ኖ አንተም እንደ አንደርስቲሜት እያረከኝ ለምን? እንዴት ነው እንደዛ ከሆነ አስወጣለሁ። አስወጣኛ። እኔ እንደ ጀግና እኮ ነኝ። ብታስወጣኝ እፈራለሁ እንዴ? እሺ ወደ ሐሳባችን ሽልጥልጥ የሆነ ይሄ ጉዳይ ተደራረበብን። ወደ ነገ ይሄድ አለቃችን ወይ አለቃችን አልኩ ዳኛችን ማመና የሆነ ሰው ማመን አለበት። ሽልጥልጥ ከሆነ ባህሪው ሽልጥልጥ ነኝ ይቅር በሉኝ ምናምን ብሎ እንደገና እንደ አዲስ ይመጣል። ባለጌ ሰው ማህበሩ እንደ ማህበር እኔም ጅቦም ጃፒም በዚህ ጉዳይ ላይ ወስነን ሽልጥልጥ መሆኑን እንፈርማለን። አሁን ከጅቦ ጋር ነው ግጭቱ። ጅቦ ራሱ ቆጥቶታል። እኛ ደግሞ ተወያይተን ያን ነገር እንወስንበታለን። እሺ ወደ ሐሳባችን እንሂድ። አመሰግናለሁ። ስንት ሰው ቀረኝ? በቃ ከዚህ በኋላ ማነህ ዶክተር ወደ ሊቀመንበራችን ቤታ እንወስደውና ይስተካከል ካለ ቆይ ጽፌላታለሁ። እኔ ጻፍኩላት ነው ለቤታየው። ስለ ዶክተር 2 ገጽ ነው ምጽፍላት፣ ጽፍላታለሁ። አሁን ወደ ፕሮግራማችን ንግባ። አመሰግናለሁ። ኦኬ ማሙሽ፣ እኛ የተናገርነው ነገርን ከምን አየው? ከሌላ ልጅቷ ከማሰብ የተነሳ ልጅቷ የእናንተ ሁለታችሁ ጉዳይ ቢሆን እኔ ሁለታችሁን ባገኛችሁ ያጥጥላችሁ ነበር። እኔም ጃፒም ጅቦም የእናንተን ነገር አግኝተን ቢሆን ችግር የለውም። እናንተ ስትጋጩ ግን ሁሌም መሀል ላይ ሴቶች ናቸው ሲጎዱ የምናየው፣ እየተጎዱ ያሉት የሚበቃቀሉትም ደግሞ በሴት ነው። ሁለተኛ ነገር ማህበሩ አንድ ነገር ልንገር፣ ሴቶችን ለመጉዳት ደግሞ ሆን ብለው የተዘጋጁ ሰዎች አሉ። ሆን ብለው በእነሱ ፍትጊያ፣ በእነሱ ጥላቻ፣ በእነሱ አለመስማማት ሴትን ልጅ መሀል ላይ አስገብተው ለመጉዳት የሚያደርጉት ነገር አለ። ይሄ ደግሞ ከአንድ ወንድ ልጅ አይጠበቅም። በጣም ያስጠላል። እና እንደዚህ አይነት ባህሪ ያላቸው ሽልጥልጥ ተብለው ይወርዳሉ። እና በሁለቱ ጉዳይ ቢሆን መልካም ነበር። መሀላቸው ሴቶች አሉ። ሴቶችን ነፃ አውጥተን ደግሞ እነሱን የምናስተካክልበት መንገድ እስኪፈጠር ድረስ ወደ እህታችን ቤታ ብንወስዱ መልካም ነበር። አመሰግናለሁ። ይህ ጉዳይ ታይላችኋለች በደንብ ለዳኝነት እንዲቀርባው ማሙሽ እኔ ግን ሰው ትንሽ ግን ገራሚ እየገባኝ ያለው አሁን በጣም በብዙ ነገር ሶሻል ሚዲያ ላይ ሴቶች ሲጎዱ ከማሙሽና ከሃፒ አያልፍም። ለምን አዳዲስ ሴቶች ለምን ትመዘገባላችሁ? እነሱ ጋር ሄዳችሁ ዘሎ ማሜንም እናስገባታለን። ቆይ ማሜ ግቢና በዚህ ጉዳይ ላይ አስተያየት ስጪ እስቲ።
ማሜ ያለች እንዴ? አንተ ማሜ ከታች አለች። እናንተ ሀቅ የላችሁም እንላለች። አሁን መጣ ስነ ስርዓት አልባም ባለጌ የሆናችሁ ሰዎች። አንተ ደግሞ የሀፒን ቁመትና ቦርጫ አይቼ ደነገጥኩ። አንተ ኮሮሪማ እንዴ ያክል ይሄ ሰውዬ ነው እንዴ ቺኮችን እንደዚህ የሚያደርገው አልኩ። እናቴ ትሞት። የታሰረችው ሊቀመንበራችን ሄለን ለጥፎ ላይ ይሄ ሰውዬ ነው ይሄ ሰውዬ እንደዚህ የሚያደርገው ስትል ሞትኩ። ዶክተር አንተ ይቅርብ በቃ። ኮሮሪማ የሆነ ሰውዬ ማሜ ሀቅ የላችሁም ትላለች። አንድ ነገር ልናገር ጃፒ፣ እኔ የተሻለ ጅቦን አስከፍታለሁ። ምንም ችግር የለውም። እኔ አንድ ነገር ልናገር፣ ከማንም ቲክቶክ ላይ የተሻለ ህይወት የምኖር ሰው ነኝ። ባለሙያ ነኝ፣ ፕሮፌሽናል ነኝ። ጅቦ በጣም ስለሚቀናብኝ ነው። ጅቦ እኔ ቀጠሮ ያሰራሃል። ዶክተር አንተ ምንድን ነው ውጣ ንፍጣ ማናበብ አንተ ማን የሚቀና ምንድን ነው የሚያስቀና ነገር ያለ ህይወት ራሱ ጠቅላላ የተበላሸ ህይወት እየኖርክ በእኔ ስለሚቀናብኝ ስማ አንተ አህያ እንዳንተ አይነት ህይወት የሚኖር ሰው ማለት ነው ራሱ ማጥፋት ነው ያለበት ሲጥ አድርጎ እንዴ አንተ የሰለጠነ ዓለም ላይ ቁጭ ብለህ እኮ ከማንም ቤት እየዞርክ ቁምጣና ቦርጭ እንደዚህ ከምራ ከሀገር ቤት የመጠቀመ ማቅመም ቤት ውስጥ ደርድረ የምታሳይ እኮ ነው ሬሳ ዩሮፕ ላይ ወይ የሰለጠነ ዓለም ላይ ወደ አሜሪካ ገብቶ አጥቅዘናል። አመሰግናለሁኝ። እርሳው ስለምትቀና ምናምን ይላል ርካሽ። ምንድን ነው በአንተ ህይወት የሚቀናው? ምንድን የሚያስቀና ነገር ኖሮ ነው? እከክ ልጅ በጣም ከሚያስጠሉኝ ሰዎች ትቀናለህ፣ በእንትን ትላለህ ምናምን ማና በቀናብህ። አንተ ምን ታሪክ ኖሮ ነው የሚቀናብህ? ልፋጫም በየሴት ቤት እየዞርክ ዳይፐር ስትጠርጋ የምትውለው ሬሳ እንዴ! አንተ ነቃ ያለች ሴት እኮ ጠብሰህ የምታቅሰው አይደለም። ግም እንደዚህ አይነት ወሬ አታውራ። አስገባናር በስርዓት መተህ ተከባብረህ ማውራት ነው። ነቃ ያለች ሴትም አውርቶ አያውቅም። ለማንኛውም ወደ ሀሳባችን ስንገባ ለምን ማሙሽ ወጣ? አመሰግናለሁኝ። ማሙሽ ለመሰለ ማሙሽ የወጣው ሀፒ ለእኔ ብዙ መረጃዎች እየላከልኝ ነው። ዶክተር የሚባለው ግን እኔ የተማረ ይመስለኝ ነበረ። እውነትም ሽልጥልጥ ነህ እናቴ ትሙት። ምንድነው የተማረው? ምንድነው የተማረ? አንተ አሁን አትወሱሰኝ። እኔ እዚህ ጋር ረግጬ ነው የማሰጠው። ምን አይ ትንሽ አገናዝባለሁ አዝኜ አይደለም። አንድ ሰው እኮ እንዴት አስገባዋለህ? ከዛ በሙድ እኮ ከሰው ጋር ከዚህ በፊት መከርኩት። ገባ ካልሲ እና ነጠላ ጫማ አድርጎ ውጭ ሀገር ላይ ቪዲዮ ከፍቶ ለሰው የሚያሳይ እኮ ነው። ገንገበት አይ በጣም የወረደና ደደብ ሰው ነው። መጀመሪያ ሽልጥ አምኖ መቀበል አለበት። ሁለተኛ ነገር ደግሞ የሰራው ተቀበል ተባል አትቀበልም እንዴ? ወደ ሀሳባችንና ወደ ትልቁ ፕሮግራም ስንሄድ እርሱት ወደ ፕሮግራማችን ስንሄድ ሀፒ ይኸውልህ ምን መሰለህ፣ ሀፒ የራሱን የሆነ የመከላከያ ሜሴጆች ልኮ ነበር፣ ዲሌት አደረገው። ሀፒ ዲሌት ብታደርገውም አንተ ወንድማችን ነህ። አንተ ዲሌት ያደረግከውን እኛ ሴቭ እናደርገዋለን። አንተ አታውቅም መሰለኝ። ይኸው ላሰማክ ሀፒ ስለማሙሽ አንተ እኔን ስሜን አታንሳ በቃ ብሎ የላከው በውስጥ የተላከልኝ ነው። ጃፒ ቆይ አንድ ነገር አውርቼ ልምጣ ስለዚህ ጉዳይ። ይዘና መረጃኛ አንንቅም። 2 ደቂቃ ብቻ እንዳትመጣው 2 ደቂቃ። ኦኬ ይዘና የሁሉንም መረጃ እናመጣለን፣ ዳኝነት እንሰጣለን። መስማማት ካለበት ይስማማል። ማሙሽ አንተን አጠቃለሁ ያለ ሀፒ በጣም ብዙ ነገሮች እየላከ ነው በውስጥ። አንተ ራስን ነፃ የምታወጣ ከሆነ መተህ መናገር ነው ያለብን። ጃፒ 2 ደቂቃ ስጠኝ። ሌላ ሴት ላይ የሚለውን ደግሞ ቮይስ ሜሴጅ ደግሞ ማሰማት አይደለም፣ በቴሌግራም ላክልኝ። ስትልክልኝ እኔ ራሴ አሰማለሁ። ገባ? ኦኬ። በዛሽ መላክ ያለው ልቁምና ወደ ዋትስአፕ ላይ ያለው ወደ ቴሌግራም ፎርዋርድ አድርግልሃል። ችግር የለውም። እና አሁን ያሰማው በጭራሽ
ይኸው እግዚአብሔር ምስክሬ ነው። እናቴን እኔ ጋር ማንም እንደዚህ አይነት ሴት አውርቶ አያውቅም። እንደዚህ አይነት ተወኝ ምናምን ተብዬም አላውቅም። እኔ ማሙሽ ገባ። አሁን እሱ ይኸውልህ ክርስቲ ብትመጣ the day before ከትላንትና ወዲያ እንደ ሽምቁ ግሩፕ እንደማይለቀው ሁሉም ሰው አገንስት እንደሆነበት እንደቆረጠበት ስላወቀ አባረነዋል ከኛ ግሩፕ ገባ። ስላወቀ እየዞረ ምን እንዳለ ታውቃለህ? አዲስ አበባ ቤቴ ጋር አስታርቂኝ አላት። ክርስቲን ሄዶ ክርስቲን ታውቃታለህ? ስለ ዝም ብላ ስለ ብልግና ምናምን ነገር አለ አይደል? ነው ክርስቲን እናውቃታለን። ኦንላይን ጡቷን እያሳየች ገንዘብ የምትቀበል ነው። እሷ ጋር ሄዶ ፒስ ፈጠረ። እሷን እኮ ሲያስረግጣት ነበር። ሄዶ አዲስ አበባ ቤቴ ጋር አስታርቂኝ አላት። ገባ። አዲስ አበባ ቤቴ ደግሞ አዲስ አበባ ቤቴ እኮ ስማ እሱም አሳይቶ አለበት የሱም አዲስ አበባ ቤቴ ሁሌ ካሊፋ አዲስ አበባ ቤቴ እና ቴዲን በጣም ነው የሚፈራቸው። ገባ። ሶስቱን ይፈራቸው። ለምን በጣም ነቅሰው ይዘውታላ። ገባ። አይፈቱትም መቼም ከድሮ ጀምሮ ከመናጋ ናቸው ያሉት እና እቺ ሄለን ጋር እንኮ ራሱ የወሰደው እንትና ነው ቴዲ ነው ታውቃለህ። ኬዙን ወደ ሄለን ይወሰደው እና በቃ ይፈሯል። እኔ ያኔ ላይቭ ከፍቼ እየተጫወትን ነበር። ምን እንዳለ ታውቃለህ? እና ሄለን እየረገጠችን ነው ጊፍት ስጣትና ግባና ገስ ላይ ተናገርልኝ አለኝ። እሱና ቢፍቱን ካወቃት እሺ አልኩኝና ቤት ዘግቼ መጣሁኝ። አንተ የነበርክ ጊዜ እሷ ሄለን ቤት ገባ። በእኔ ነው የሚደበቀው። በቃ ልጁ በእኔ ነው የሚደበቀው። ከሜላትም ጋር ማነው ሜላት አልኩኝ ከመናም ጋር ባለው ኬዝ የተደበቀው ያመለጠው በእኔ ነው። እኔ አሳልፌ ብሰጠው እስካሁን እሱ እኔ እኮ ብያት ነበር ልርዳሽ፣ በማንኛውም ነገር መከሰስ ካለበት ልርዳሽ። ያኛውን ቪዲዮ ብቻ ለምን እንደዛ እንዳልሽ ንገሪኝ። ለምንድን ነው እሱ ቪዲዮ እንዲታይብኝ አልፈልግም ያልሽው ስላት ስላልመለሰችልኝ በዛ ተናድጄ እኔ ራሱ ከሱ ጋር ቆምኩኝ እንጂ ያኛውን ቪዲዮ ያልኩ አንድ ሺህ ብር የጠየቀኝ ያኛው ልጅ አንድ ማን ነው የሚባል ልጅ ነበር። ዶላር በል $1000 አዎ ተደራድረን እግዚአብሔር ምስክሬ ነው። እሱኛውን ቪዲዮ እነ ማሙሽ እጅ እንዳይገባብኝ ያለችው ቪዲዮ ገባ እና ፌር ለመሆን ብዬ ነው ከሱ ጋር ስታክ ያደረኩት እንጂ እኮ እሷን አሳልፌ ለመስጠት ፈልጌ አይደለም። ደፍሯታል። አዎ ተው ያለችው ከሴክስ ካረጋት ደፈረ ነው የሚባለው 100%። በዛን አልደራደርም። ግን እኔ ጥያቄ ነበረኝ በዛ በቪዲዮ ነበረ። እሱ ቪዲዮ እነሱ እጅ እንዳይገባብኝ ስላለች ለምንድን ነው መርጣ ይሄኛው ቪዲዮ ብቻ እንዲፖስት ያደረገችው? ገባ። ስለዚህ አሁን ያልገባኝ ማሙሽ ይኸውልህ ያልገባኝ በአንተና በሃፒ ጸብ የሁለታችሁ ሚስት ለምንድን ነው እዚህ ጋር የምትቀጠቅጠው? ይሄ ከካም መጣ ደግሞ አየሁ። ይሄ ማን እንደሆነ ታውቃለህ? ጸጥ አድርጋቸው የሚባሉ ጃፒ ይሄ ደጀን የሚባል ከካም እናቷ ፍሬ ብላች አየ መጨረሻ ማን ምን እንደሚያደርጉት አይማሙሽ አይማሙሽ ስንት ያውራ አንተ ከካም አይ መውታው ይሄ ከካም ባለጌ ነው። እዛች የታለ የምን መውታቸው ነው? ግን የማዳም ቅመም ያጫውታል በጎል እቺ ሄለን ፎርኪ የምትባል አንድ ሩዝ ቀቃ ያለች የማዳም ቅመም እሷን ያጫውታል። ባለ ትዳር ሆኖ ቴክሳስ ነው የሚቀመጠው። እኔ ለሚስቴ የተናገርኩ ቀን ግን ትዳርህን ታጣለህ እረፍ እያልኩ ነው። እግዚአብሔርን ቴክሳስ የአክስቴ ልጅ ጓደኛ ሚስትህን ያውቃታል። እረፍ እያልኩ ነው። በምንድን ነው የሚያውቃት ማሙሽ? የአክስቴ ልጅ ጓደኛ ያውቃታል። ያው እሱ ማለት ያው ሃይ ባይ ምናምን ይባባላል። እግዚአብሔርን በእውነት ከዛ እሱ ከዚች ማንሽ ሄለን ፎርኬ ከምትባለው የማዳም ቅመም እሷ ጋር ይጀናጀናል። እሱን እንዳትነኩብኝ የምትል ነች ማለት እሷም ትከየፍበታለች ምናምን። ለሚስቱ ከደረሰ ግን ሚስቱ በጣም ፈታው ነው የምትሄደው። ታባረዋለች ከቤት። እግዚአብሔር ሆምለስ ነው የሚሆነው። አረፍ እያልኩ ማሙሻውን የእናንተ መጨረሻ ምን ላይ ነው የሚደርሰው? ይሄ ከካም መከሰስ አለበት አምናለሁ። እኔ እሱን ሴቶች ጋር ይኸውልህ ከዚህ በፊት ማለት ነው ጃፒ 36 ሴቶችን ያጭበረበረ እዚህ ኮፒ ሊንክ ሰዎች እያስወጣ ነው። ኮፒ ሊንክ አድርጉ። 36 የአረብ ሀገር ሴቶችን ያጭበረበረን ሰው ውክልና ልኬ ከስሼ ከዚህ ሀገር ማለት ነው ከስሼው አገር ቤት ማለት ነው በህግ እየተፈለገ ተደብቆ እያለ ማለት ነው። ከዛ ከፌስቡክ ጠፋና ቲክታክ ላይ መጣ። ቲክታክ ላይ ሲመጣ የሚገባበት ቤት ሰዎች ነገሩኝ።
ሰዎች ሲነግሩኝ ከዛ ዮኒ ማኛው ቤት ተፖስተና የትም እንደማይሄድ ሲያቅ ይቅርታ ጠየቀና የህጉንም የኮርቱንም ምናምን ነገር አጠፋውለት። እሱ ብቻ ሳይሆን ተባባሪው ማን እንደነበር ታውቃለህ? እንትና ኢቢኤስ ላይ የሚሰራው ማነው ስሙ ኢቢኤስ ላይ ከሞተው ሰውዬ ጋር ማነው ስሙ ከሱ ጋር የሚሰራ ነፃነት ጋር ሳይሆን ያኛው መላጣው እሱ ጋር የሚሰራ የነበረው ስሙን ጥራልኝ። ማነው ስሙ? አሁን ስቲል አለ። ይሄ ማነው? ለሱ ራሱ ገንዘብ ልኬለታለሁ በእውነት እግዚአብሔር። ለማን የላክለት? ኢቢኤስ ላይ ማን? አዎ እግዚአብሔር አዶናይ አይደለም ይሄኛው አሁን ኢቢኤስ ማነው? ኧረ በእናትህ ስሙን እኔ እኮ ሳምንት ከቆየን ኮረሳለሁ። በቃ የሆነ የምርሳችን ትንሳኤ ነው። አዎ ትንሳኤን ከስሼው ራሱ ይበለይ ብሎ ለምኖ በልጆቼ ብሎኝ ምሎ እግዚአብሔርን እሱን ራሱ ከስሼው። ምን አድርጎ ነው የከሰስከው? ምን አድርጎ? አጭበርብሮ እነኚህ 36 አረብ ሀገር ያሉትን ሴቶችን ያታለለው ሰውዬ ጋር ተመሳጥሮ እሱን ዩቲዩብ ላይ ፖስተዋለሁ ብሎ ገንዘብ ላክልኝ አለኝ። እሱ ራሱ ትንሳኤ ማለት ነው። እኔ ፌስቡክ ላይ ነው የፖስተትኩት የኔ ፔጅ ላይ። ከዛ ቪዲዮ የሚፖስቱ ነበር ያኔ ቲክታክ ሳይጀመር በብዛት እንትን ሳይሞቅ ማለት ነውና እኔም ፖስተዋለሁ ላክልኝ አለኝና ላኩለት። ከዛ የታለ የፖስተትከው ምናምን ስለው ገንዘብ ላክልኝ አለኝ። ላኩለት በሰዓቱ ገባ ላኩለት። ከዛ እሱ ጋር ተነጋግሮ ይሄ አጭበርባሪው ጋር ተነጋግሮ አልካደኝም። ኦኬ አልኩኝና ክሱን መሰረትኩ። ክሱን ከዋናው አጭበርባሪው ጋር አድርጌ ከሰስኩት ራሱ ትንሳኤን እና የፍርድ ቤት ጥሪ ሲመጣበት በቃ ማረኝ ብሎ ተንበርክኮ ይቅርታ ሲጠይቀኝ በቃ ፈታሁት እና ጠበቃዬም በቃ ይቅርታ ጠይቋል ደውሎ ምን ጋር ይቅርታ ልጠይቀው ብሏል ሲለኝ አሳዘነኝና ለልጆቹ ስል ያው ሚስቱ ምርጉዝ ነበረች ያኔ ፈታሁት። ገባ እንኳን ይሄኛው ከካም ይሄ ደፋሪው አይደለም እነኚህንም ጋር 36 ሴቶችን ያጭበረበረ ሰውም ከዝሻለሁ። ችግር የለብኝም። አሁንም እኔ አቋሜ ምንድነው ይሄኛውን ሰውዬ እኔ እንቅልፍ ምተኛው ከሴቶቹ ጋር ሆኜ ካልከሰስኩኝና ፍርድ ካላገኘ እንቅልፍ አይወስደኝም። እግዚአብሔር ምስክሬ ነው። ገንዘቤንም ጊዜንም ምን ትላለች ሚስት እንደዚህ አንተን አልፈልግም ምናምን እያለች እንደዚህ? ኧረ በእናትህ አሁን እኮ ነው የተዋወቅነው፣ በቅርብ ጊዜ ነው። እግዚአብሔርን እንደዚህ አይነት ነገር እኛ ጋር አውርተንም ማነቅ ጌታን እሱ አሁን እሺ፣ አሁን ይሄንን ነገር ምን ትላለህ አንተ? ነው ምን ትላለህ አሁን የሰጠህም እኔ አልፈልግም ምናምን የምትለው እሷ ነች። ፍታኝ እያለች ለራሱ እንኳ የላከችውን እኮ ነው። እግዚአብሔርን እሷን እኮ ነች ፍታኝ። 6 ወር እንኳ አስጨንቋት እኮ ነው። እኔ እንኳ በግድ በቃ ካወዲያ እንደዚህ እውነታውን ካላወጣሽ ከኔ ጋር ጓደኛህ ያሸውን ጡት አንተ ብታሸው አይደብርም? ነው በአካል እንኳን ላገኛትም። ጃፒ ኦኬ፣ በስልክ ነው እሱ ያየው። በአካል ላገኛትም። ለማህበሩ ቀጭን ትዕዛዝ ተላልፏል ከውስጥ እና አሳማኝ ሆኖ አግኝቼዋለሁ። ማሙሻውን የሚያደርጋቸው ነገሮች ችግር እያመጡ ስለሆነ ልጅቷ ደግሞ በህግ ስለያዘች በህግ እየሄደችበት ስለሆነ መረጃ ምናምን የሚለውን ነገር እሱ ጋር ያለውን ነገር ወደኛም ባይልክ አንተም አትቀበል። በቃ እሷ በውስጥ እየጨረሰች ስለሆነ እሱ የሚያደርገው ነገር ሞር እየጎዳት እየሆነ ስለሆነ ያው ሴት ልጅ አይደለች ነገሮች ከማሙሽ ጋር ጸብነች እንደ ልጅቷ ምን አልከኝ? ልጅቷ ከማሙሽ ጋር ጸብነች። አሁን ስደውልለት ነገሩን እኔ ይዤዋለሁ ብላ ስደውልለት ብሎክ አድርጓት እያወራትም ስላልሆነ አንድ አድምጠኛ ማሙሽ በውስጥ አውራት እናንተ ራስህ በውስጥ አውራት አንሷን እሷ ጋር ተነጋገር። እሷ በቃ የሚሄደችበት መንገድ አሪፍ መንገድ ነው። በህግ ይዘዋለች። በህግ ደግሞ ማረጋገጥ ትችላለች ብያስ እዚህ ግን ሲወራ ማሙሽ እውነት እየተጎዳች ነው። እኔ እውነት ልንገርህ ሴት ልጅ ናት። አንተ ወንድ ስላየው ነው እኔ እኮ ማውራት እሷ አይደለችም። እኔ ማውራት ይችላል። አንተ የምታወራው ግን ስለሷ ነው። አንተ እያወራክ ያለው አሁን ማሙሽ ምን መሰለህ ከሚያሰማው ድምፅ አንፃር እኮ ነው የመለስኩኝ። ጃፒ ማያሰማም። በቃ ጃፒ እንደዚህ አይነት ነገር ውስጥ አይገባም። በቃ እሷ በህግ ከያዘችው እገዛ ከፈለገች እሺ፣ በትፈልግ እገዛ ብትፈልግ እኛ እናግዛለን። ግን አሁን እገዛ የምትፈልገው እንዳይወራ ነው። በቃ የእሷን ነገር ደግሞ ማክበር አለብን። ሴት ልጅ ናት። አሚን እኔ ስላወራሁኝ የእሷን የህግ ፕሮሰስ አይገታም። አንተ አይደለም ስለ ራስህ አይደለም ስለ እሷ ነው እያወራ ያለው። ዞሮ ዞሮ ልጅቷ ማናት ምንድናት የሚባለው ነገር ነው እዚህ ያለ ሰው የሚያጣራው እንጂ ያግዛት የሚሞክር ሰው ጥቂት ነው።
ወይ ምን ትልካ ነው ሴት የላከችውን ነገር አሳዩን የሚል ሰዎች ናቸው እዚህ ውስጥ ያሉት። እኔ አውቃለሁ። በህግ ወይም በብር የሚያግዛት አይደለም። እሷ በራሷም መወጣት የምችለኝ ሴት እንደሆነች አረጋግጫለሁ። እኔ ማሙሽ እሺ፣ እሱን እንተውን። አንተ ምን ያህል እርግጠኛ ነህ ቡላላ? እኔ በጣም እርግጠኛ ነኝ። በእሷ ሳይሆን እኔ እሷን የሚያውቅ የእኔ ፋሚሊ ነሰዋል። እሱ ነው ደውሎ የነገረኝ። በጣም እንተውና ስለ እሷ እንተውና ስለ ሌሎቹ ሴቶች ደግሞ እናውራ። ስለ ሌሎች ሴቶች እንትና ሄለን ስትፈታ ታውራ አይደለም። ስለ አሁን አዲስ አሉ እኮ እያለ ነው። ከነዚህ ሌሎች አሉ። እግዚአብሔር ከዋትሳፕ ላይ ቆይ ዳውንሎድ ላድርግና ወደ ቴሌግራም በሌላ ስልክ ላይ ነው ያለው በሌላ ቁጥርና ወደ ቴሌግራም ላይ ልክልሃለሁ። ከዛ ታስደምጠዋለህ። ያ ጀማ ግን በቃ ነገር ዳውንሎድ አድርግና ላክልን። ችግር የለውም ቡላላ። ስለ ሌሎች ሰዎችም የሰራው በደል አለ እየተባለ ነው። ሀፒ በጣም ብዙ ነገር ነው። ችግር የለውም። ስለ ሚስትህ ግን ተው እሺ ማሙሽ። በቃ ችግር የለም። ስለ ሚስቱ አያወራም ምናምን ሲለኝ ከሆነ እንጂ እኮ እኔ ስለሷ ማውራት ፈልጋለሁ። ግን ያደረገውን ነገር ያውቃል። ይሄ ከካም ይሄ ቮይስ ያሰማው አሁን ጃፒ እሷ ተወኝ እያለችው ነው። ተወኝ በቃኝ እያለችው እያጨነቃት የነበረውን ማሙሽ እንደዚህ ብለዋለች ብሎ ገብቶኛል። እኔ ተረድቻለሁ ማሙሽ። እኔ አንተም ተረድቻለሁ። ይሄ መንገድ ልክ ስላልሆነ እኔ ተረድቻለሁ በደንብ ነው። ቡላላ ቶስ ሐሳቡን ይግለጽ። ይኸውልህ ማሙሽ አንድ ነገር ልንገርህ ማሙሽ። አሁን እሱ ሀፒ የላከው ራሱ አንተን እንደዚህ አልፈልግህም የምትል ሴት ጋር አብረህ ሆነ እያለ ነው። እሷ ግን አንተን የምትፈልግህና አብረህ ከሆንክ ስልኳን ብሎክ ያረካትን ክፈትላት፣ አውራት በውስጥ ቴሌግራም ላይ እዚህ ላይ ላይቭ ላይ ሆኜ ሲደውሉ ብዙ እሷ ብቻ አይደለም ብዙ ሰው ስለደወለ ብሎክ አረኳችሁ እየረበሹ እንጂ ከሷ ጎን ግን ሁን። እሺ በውስጥ እያወራሃት ከጎን ነው በቃ ከጎን ሆነ አይደለም። በጣም እሷ አሁን ነው እንጂ ጀግና የሆነች በጣም ፈሪ ነች። ገባ? ለዛ ነው በጣም እሷ እርዳት፣ በቃ አግዛት። እኔ ከጎኗ ነኝ። ኤኒቲንግ አረጋለሁ። ገባ? እኔ እሷን ብቻ አይደለም መናንም ራሱ ልረዳ ዝግጁ ነኝ። መናን አሁን ራሱ ደውይላትና አናግሪያት። መናን ክሱን እንድትቀጥልበት እንድረዳት ሰፖርት እንዳረጋት ዱባይ ደግሞ ጠበቃ ማቀሱ አለኝ እንዳገናኛት እያልኳት ነው። እግዚአብሔር ምስክሬ ነው። መናን ማለት ነው እንቅፋት የሆንኩበት በጊዜው በቃ አግዛቸው። ባለቤትን አግዛት። አሁን ማሙሽ ከጓደኛ ጋር ሁን። ወደፊት አብራክ የምትኖር ሴት ነች። አንተም እወዳታለሁ ብለሃል። የምትወዳት ሴት ነች። ስለዚህ አግዛት። በቃ ዝም ብለህ ደግሞ አሪፍ ሴት ናት ጃፒ። በቃ እኔ ያረጋግጥኩት አሪፍ ሴት ናት ማሙሽ። በደንብ ያዛት። ቡላላ እሷን ብቻ ሳይሆን እኔ መናንም ራሱ መርዳት ፈልጋለሁ። እግዚአብሔርን ድሮም ከጅማሬውን ብያት ነበረ። መናን እሺ ሰበናፕ ጓደኛችሁ ምንድነው የሚለው? ምንድነው ጃፒ ምንድነው አትበል። በቃ ቡላላ አሁን ተረድቷል። አሁን በውስጥ መጥቶ ተጫውተናል። ማሙሽ እርዳት፣ ስልክን ክፈትላት፣ የእሷን ርዕስ አታንሳ። ሌሎች አሉ ያልከውን ማውራት ትችላለህ። በህግ ስለያዘችው አትበጥብጠው። ተሰብነው ጃፒ ቮይሱን ሲያሰማ እኔ ጋር ያወራችሁ ሳይሆን እሱን ተወኝ እያለች ያለችው ቮይስ ስለሆነ ከዛ አንፃር ነው የተናገረው። በቃ ችግር የለውም። እኔ አላሰማም፣ ከዚህ በኋላ እኔ አላሰማም። እናንተ ጅቡ ማሙሽ ምንም የሚያወሩት ስለ ሴቶቹ ጅብነት። ቆይ አንዴ ላውራ። አለሽ ድምጽ ዝቅ ብሏል። አጅቡ ከፍ አድርገው። ጮክ በያ አያጅቦ ጮክ በይ። አይሰማም። ገባ። በዚህ ሰዓት እንዴት ነው የምጮህ? አመሰግናለሁ። ጨርሻለሁ። ቀጥል። ይኸው በትልቁ እናደርጋለን። አሁን እንዴ አከፍታ አመሰግናለሁ። ጨርሻለሁ። ኧረ ጉድ ነው። ፎሎ እያደረጋችሁት ቀጥል። ጅቡ ጃፒ ገብቻ ላቁም። ቆይ አንዴ ልጅቷን የጋ እያወራች ነው እዚህ ጋር በስልክና ልትነግር ትፈልጋለች። አንተ ማሙሽ ሚዩት አድርግ፣ ዝም በል እረፍ። እኔ ጃፒን አከብረዋለሁ፣ እሱ ነው ማውራት ፈልጉ። ልጅቷ በስልክ እዚህ እያወራች ማሙሽ ሚዩት አድርግና ሲቀጥል የት አለች? ይሰማሻል አይደለ? አዎ ይሰማኛል። አልፈልግም። የሰማች እኔ ይሄን ኬዝ በህግ ዙሪያ ይዤዋለሁ። ስለዚህ አልፈልግም ማንም ሰው ይሄን ኬዝ እንዳያነሳብኝ። ለእኔ ህይወት የምትሰጉ ከሆነ ሴት ልጅ ጎን የምትቆሙ ከሆነ የኔን ኬዝ ማንም ሰው እዚህ ጋር አያንሳው ፕሊዝ። ጃፒ በቃ በደንብ ንገሪው ለጃፒ ማለት። አይ እሺ ብሏል ጃፒ፣ እሺ ብሏል። ሁሉም አሉልሽ።
ተቀብሎ ሴት ልጅ ጎን መቆም ከፈለጋችሁ ስለዚህ አንተ ማሙሽ ዝም በል ታውራበት። ማሙሽ ሚውት አርግ ስትባ ሚውት አርግ። ከኛ ጋር ምን ያገናኝሻል? አሎ ራሴ አዳምጥ ቡላላ ጃፒ እያዋራሽ ነው እንዳጠፋ ምናምን የምትዩ ምን እኛ ከኛ ህይወት ጋር ምን ያገናኝሻል? እዚህ የተገናኘሻቸው ሰዎች ሌሎች ምንም ማሙሽ ዝም በል ያወራበት። ማሙሽ ሚውት አርግ። እሺ በቃ ሚውት አርግ። እኔ ምንድነው ከኛ ህይወት ጋር የሚያገናኝሽ? ራሴ እንዳጠፋ እንዳላጠፋ እኛ ምን አገባን? እናት እኔ መጥቼ አወራሁሽ አይደል? ቅድም መጥቼ አወርቼሽ እዚህ እያወራሁ ነው። አንቺ እዚህ መምጣትም እርፎ አይጠበቅብሽም። ጃፒም ተረድቷል። ሁላችንም ተረድተን ይሄ ነገር እንዲቆም አድርጊያለሁ። ትክክል ብሏላ ትክክል። እዚህ ውስጥ መግባት የለብሽም። በውስጥ መጨረስ ያለብሽን ነገር አንቺ ሂጂበት። በምትሄጂው እዚህ ጋር አይነሳም። ቴንክ ዩ ሰምተሻል አይደለ? በቃ ይኸው ጃፒም ይኸው ሁሉን ተናግሮልሻል። ሁሉን ነገር ችግር የለውም። ስማ አይ በቃ እንደዚህ አይነት ነገር ጥሩ አይደለም ምናምን ብትሉ ኦኬ። መታ እዚህ ጋር ራሴን ባጠፋ ባላጠፋ እንደዚህ አይነት ወሬ ምን ያደርግልናል ለኛ? ጃፒዬ በቃ እሷን በደክ ያው በተረዳችሁ ምንም የለብሽም አንቺ። በቃ ይሄ እኮ በጣም ኖርማል ነገር ነው። መጨነቅ የለብሽም። በሰው ተበድለሻል። በደልሽን መጠየቅ የምትችይው ቦታ መጠየቅ መብትሽ ነው። እዚህ ጋር ግን ጃፒም ጅቦን ካንቺ ጎን እንደዚህ ጎርቶብኛል ማውራት ፈልጋለሁ ስላለ አስገባ ነው አወራ እንጂ ሌላ እንደዚህ ትርኪ ምርኪ ነገር እኔ አልፈልግም። ሲጀምር ያ ጃፒ በቃ አይነሳም። በቃ አይነሳም። በቃ አትበሳጭ አንቺ። አይነሳም ሁላላ ቅሞታል። እኔ ራሱ እንድናደር አድምጠንሻል አይደል? መተናል ሰምተን ነገሩን እንዲቆም እያደረግን ነው አይደል? እንደዚህ መሆን የለብሽም አንቺ። ዲስ ቶኝ እኮ በጣም ነው የሚያናደው። ለምን እንደዚህ ትሆኛለሽ? እኔ እኮ ነገሩን እንዲካሄድ እያደረግን አይደለም። ጃፒ ካስደመጠው ለጃፒ ከላከለት ቮይስ ተነስቼ ነው እንጂ የተናገርኩት ስለሷ መናገር ፈልጌ አይደለም። እኔ በቃ እሺ ማሙሽ በቃ ማሙሽ ቀይረው ማሙሽ ቆይ ጃፒ ነው ለማሙሽ የላክሽው ይሄንን ቮይስ ማነሽ እህታችን እዛ ጋር አለ። ጃፒ በውስጥ ለምን አታወራትም? እኔ አላወራው። እኔ ከማንም ሰው ጋር በውስጥ ማውራት አልፈልግም። አንተ እናውጣ ምትለይ ጥሌ የበላ ይውጣ ምን አባውን በቃ ጃፒዬ ጨረስን አይደለ? አዎ ጨርሰናል። አዎ ዶክተር ጨርሰናል። አየው ደጀኔም ፈውስ እነሱም ሰው ሆኖ ምናምን ይላል። ደጀኔ ሰምተሻል አይደለ? ይሄን ቮይስ የላከችው ለሃፒ ነው ለማሙሽ ነው እኮ እሱን ይኸውልህ ሳይወጣ ይኸውልህ ይሄን ቮይስ ለኔ ልካለች። ሃፒ ነው ሞቅ አርጉት ያውቃል። በቃ ሞቅ ያውቃል። ዶክተር ያውቃል። ዶክተር ስለነቀ ይነግራል። አዎ ዶክተር ይሄንን ቮይስ ለኔ ነው የላከችው ለሃፒ ነው የላከችው። ትናገር እዚሁ ላይ ላይቭ ላይ ያለች ትናገር። እሱን ቮይስ ያሰማው ሃፒ ላከልኝ። አሰማው ጃፒ እኔ ምንም የሰማሁት ነገር የለም። ጃፒ ያሰማው ደጀኔ የምትባል ቅማላም እዚህ ብሎክ ነው አስወጣው። ይሄ ደጀኔ የሚባል መከካም የውሻ ልጅ እናቴን ሲረግጥ የነበረ ከዛች ከቅምቱ የማዳም ቅመም ጋር እናት አፈር ይብል። ጃፒ በቃ ማሙሽ አንተ ተረጋጋ። ማሙሽ በጣም የተረበሽክ ሰው ነህ። ተረጋጋ። አይደለም አሁን ያስደመጥከውን ድምጽ ለዶክተር አሰማውና ትመልስ። እሷ እኔ ነኝ እንደዛ ያልኩትኝ አሚን እኔ ጋር ለኔ ነው እንደዛ አይነት ቮይስ የላከችው። አንተ ማን ነው? ዶክተር ማን ነው? ዶክተር ነው የሴቶች ዶክተር እኮ ነው። የሴቶች ዶክተር እኮ ነው። ና አንዴ የሴቶች ዶክተር ነው። ታዲያ ማን ነው? አዘድ ወንድም ማለት ስሜን ቀይሬ እኮ ነው። ሞቅ አርጉታል። ደማ እኔ ያስገባሁት የሴቶች ዶክተር እንደሆነ አውቄ ነው። ያ ድምጽ ለኔ የላከችው ነው ለሱ የላከችው ነው። ራሷ ትናገር ጠይቃት። ከዛ እኔ ጌባ አደርጋለሁ። ደውልላት። የሴቶች ዶክተር ደውልላት። ይሄን ድምጽ የማን ነው ለማን የላክሽው በላትና እኔን ራሱ ከዚህ ታርገ ነጣ ታወጣለህ። በቃ ችግር እሱ ነው። ይኸውልህ ውሸታም እንደሆነ ሚውት ካላረጋኩ ያኔ ደግሞ ውሸታም እንደሆነ ሰውየው ደግሞ ታርግ ማሙሽ በእናትህ አንድ ነገር አድምጠኝ። ሌላ ነገር እየሰማኝ ነው። ጃፒ ይህን ነገር ማሙሽ ማጣራት ካለበት ራሱ ደውሎ በውስጥ ያጣራ። እዚህ ነገር ውስጥ እንዳገባ አንተም እኔም ጅቦ ማንገባ ያጣራ። በውስጥ አጣርቶ ቴንክ ዩ ብላላ። አዎ እዛ ይጨርሱ። ጃፒ ውጣ ከዚህ ርዕስ ጃፒ ውጣ።
ቶ ራስ አጣራ በቃ ጃፒ ምን ለመፍትሄ ነው የቆመው? ልጅቷን ከእንደገና ሌላ ጥያቄ ወደ መጠየቅ ወደ መከራከር ይሄዳል። ማሙሽ እኔ እርግጠኛ ስለሆንኩ ማናችሁ እናንተ ውጣት የምትለኝ ማለት ነው። ጃፒ ስማት የምትለውን እሺ እኔ ነኝ። እሱን ድምፅ አሰማት ጃፒ መጀመሪያ አሰማት። ኦኬ ኦኬ ታለች ይሰማሻል? ድምፁን ለምን አትገቢም? ማንም እንኳን አይናገርሽም። በፌክ አካውንት አለሻል። አዎ ለምን ዞረሽ ነይ? ማንም እዚህ ቤት ማንም አይናገርሽም። አሰማት አሰማት። አዎ ኦኬ። ሪከርድ እዛ ላይ ህጉ ላይ ሪከርድ ላይ መግባት አልፈልግም። የሆነ ነገር ብዬ እንትን መባል አልፈልግም አለች። ኦኬ አሰማሽና መልሽልን። እሺ አንቺ ነሽ አይደለሽም? የሆነ ድምጽ ሊከፍቱልሽ ነው። ምን ሆነክ ነው? ትቻለሁ እኮ እኔ በቃ ብሎክ አድርጌሃለሁ በዛኛው አካውንቴ። በቃ አልፈልግም። እሺ እኔ ደግሞ ሲጀምር ነገር ልንገርክ፣ ባለጌ በሆን ማለት ነው እንዳንተ ተሳዳቢ በሆን ኖር ይሄን ለጥፌ ዘግዝቄክ ነበር የምሰድብ። አልፈልግም። እኔ እንደዚህ አይነት ሴት አይደለሁም። ጨዋ ወልዶ ጨዋ ያሳደገኝ እኔ። ተወኝ በቃ አልፈልግም። ተወኝ። ስሜን እንዳታነሳ በቃ ስሜን አታንሳ። አልፈልግም። ይሄን ለሃፒ ነው ለማሙሽ ነው ይላል። ሃፒ የማሙሽ ነው ሚስቱ እንደዚህ ያለችው ነው ብሎ ይላል። ይሄ ምን አባቱ ነው የሚቀበለው? እሷ ትናገር። ይሄን ለማን ነው ይላክሽው? ለሃፒ ነው። ኦኬ አይ እሷ አሁን ሃፒ ደግሞ ብዙ መረጃ ልኮልናል ለኛ ያሳየሽ ገላሽ ምናምን እንደዚህ ያሳይ እንትን ብሏል። ገባሽ? ልኳል። ለሃፒ ነው ለሃፒ ጃፒ እያየ ነው አየው። እኔ እንኳ ወድጄ አይደለም ምጮህ እኮ እኔ እንኳ ተገድጄ ነው። እናቷ ፍርት ብላ ከካም ልጅ አየው ምን አይነት ታሻጥር እንደሚሰራ። ለማሙሽ አይደለም ማሙሽ ጓደኛሽ ነው እህታችን። ማሙሽ ጓደኛሽ ነው? አዎ አዎ ጓደኛዬ ነው። እሷ ጋር በመሆኑ በጣም ይቀናል። እኔ ጋር በመሆኑ አንተ ማሙሽ ዝም ብለህ እስኪ ተነስ። በቃ ይቅርታ እኔ ስላላወኩ ነው። ሃፒ መስቶ ስለላከ ነው። ማሙሽም ደግሞ እኔ መናገር የምፈልገው አለ ስላለ ነው እንጂ የሚያገባኝ ጉዳይ የለም። አንቺ ራስሽን ነፃ አውጪ በምትፈልጊው መንገድ። ከዚህ በኋላ አላወራም። ሰምተሻል አይደል? ትክክለኛ ነገር ነው። ከዚህ በኋላ አላወራም። አያገባኝም። እኔ የተጎዳች ልጅ አለች ስለተባለ ነው። ኖ ጃፒ አንድ ነገር ምን ነገር አሁን አታልልክ አንተን አታልልክ ለማሙሽ የተላከለ ብሎ አየህ አንተን እያታለለ ነው። አድቫንቴጅ አትስጠው። አሁን አወቅን እኮ በቃ አወቅን። ለራሱ ነው የላኩት አትደውልብኝ እያልኩ አለች። እኔ እኮ ነግሬሃለሁ። እግዚአብሔርን ለዚህ እኮ ነው የምናደደው። አንተን እያረሱ እያታለለ አንተን ሸው በቃ ነገሩን እኮ ተረዳን። እናንተ ለምን ታቀርቡታላችሁ እንዴ? በቃ አትላሱ ጋር እሱ እኮ በቃ ሴቶችን ሊያጠፋን የተነሳው በቃ ምንም አይነት ፋይል አትላላኩ። እኔ በህግ ይዤዋለሁ። እሱ እዚህ ሀገር ይመጣል እና ይታሰራል። በቃ ይሄንን ማወቅ አለባችሁ። አብረን ነው ካይዶ ነው የሚታሰረው። ደግሞ እኔ ደግሞ የት ነው የሚታሰረው? እዛ አዲስ አበባ መጥቶ ደግሞ ነፃነት ነው እንጂ እኮ ኖ ያመጡታል። የዱባይ ኤምባሲ ኢትዮጵያ ስላለ ከዱባይ ያስመጡታል። ወደ ኢትዮጵያ ቪዛ ተመቶልኛል ብሎ ወደ ኢትዮጵያ አሳየን እኮ ኢትዮጵያና ዱባይ አሳየኝ። እሷ ኢትዮጵያ ያለችው አሜሪካ ሄዳል። እሷ ኢትዮጵያ ነሽ፣ ግን የዱባይ ኤምባሲ የፖሊሱ ሪፖርት ከገባ ከዱባይ ይመጣልሱ ፍርዱ የሚካሄደው አዎ ኢትዮጵያ ይመጣና መንጫጫት አይደለም። ይኸውልሽ አዳምጪ እህታችን፣ ሃፒ ቪዛ ተመቶለታል ወደ አሜሪካ ይወጣል። ነገ ነው ያለኝ ከነገ ወዲያ ቪዛውን አሳይቶ ጠቡ ሃፒ ጋር ነው እንዴ? ጃፒኒ ምን አቀላለሁ? እኔ ከዚህ ደንቆሮ ጋር እኮ መስሎኝ ነው። ገና ነው የገባከው ሁላላየ ጌታን እኔ ለዚህ ከዚህ ደንቆሮ ጋር እኮ መስሎኝ እኮ ነው። አይ ማሙሽ ራሱን አያችሁ፣ ገባችሁ እናንተ አመለጣችሁ። ሃፒ ቪዛ ተመቶለታል አሜሪካ ሊወጣ አሉቻ ሃፒ ጋር ነው። እኔ ከዚህ ደደብ ጋር መስሎኝ እኮ ነው። ማሙሽ እንዴ ሃፒ ጋር ጓደኛ ነህ እንዴ? አይ ኖ እማቃ ነገር ተፈራውለን ያንተ ሊደር ነው ማንንም አልፈራም። እኔ በድምፅ ነው አላወኩም። እኔ አንተ መስሎኝ ነው። አንተ ሲጨፈጨፍበት አንተ ላይ ሲወረድበት ስለዛ እኮ ነው። ዶክተር አሁን የወደ ጥያቄው ማነው? የሴቶች ዶክተር አሁን እቺ ልጅ ተናገረች አይደል? ሃፒ ተከሷለሁ በህግ ይዟለሁ ምናምን አለች። ሃፒ ግን ቪዛ ተመቶልኛል ደግሞ እያለ ነው። አላውቅም እኔ እሱ አይ ሃፒ
ሊቢያ እንኳን ካገኙ ኮሎሪማ ቪዛ ተመተለታ ቡላላ እኮ ማሙሽን እየረገጡት ነው ስላሉኝ እኮ ነው የገባሁት። የአሜሪካ ቪዛ ታምናቱ ወይ በአልቲ በይ አሁን እኔ አንድ ጥያቄ ልጠይቅ ማሙሽ፣ ከችኳ ጋር ተገናኝተህ ታውቃለህ? በአካል ታውቃታለህ? አልተገናኘንም። አቅደናል ለማገናኘት ካርጉ ከምር በአካል አልተገናኘንም፣ ግን ያው እሷ ትወደኛለች። ከዛ በኋላ እኔ ደግሞ ላይክ ከሱ ጋር የሆነ ስር የሰደደ ግንኙነት እንደነበራት ስለምጠረጥር ራሱ የፍቅር ህይወት ያሳዝናል። አወጣጧትና ብሎክ አድርጌ አወጣጧትና አናዘዝኳት። እውነታውን ነገረችኝ። ያለውን ነገር በምን እንደሚያሰቅጣት ላለፉት 6 ወራት በምን እንደሚያሰቅጣት ነገረችኝ። ኦኬ አልኩኝ። ከዛ እውነታውን ስለነገረችኝ ከዛ በኋላ አሁን ቦይፍሬንድ ገርልፍሬንድ ሆናል። ማለት አሁን አንተ በአካል ምንም ንክክ የለኝም። ተገናኝተን አናውቅም። ያልዳሰሳችሁት እንትን ላይ ነው የምትባሉት። ማሙሽ አይደለም ማሙሽ ሁሌ በቃ ያሳዝነኛል። እግዚአብሔርን እኔ የፍቅር ህይወት እንደ ታሪክ በጽፈው ብፈቅድልኝና መጽሐፍ ባሳትሙ ደስ ይለኛል። አንዴ ቢገናኝ አንዴም ወለደችበት፣ ከዛ ተለያየ። አንዷ ደግሞ የቁብር እዚህ ጣል ብላ አውስትራሊያ ድረስ እያስላከችው ሰው በተስፋ ነው የሚኖረው። ገባ አርባ ላይ ምን እስኪገባ በጊፍት ቁም የሚሰሰው እኔ ማሙሽ አንተ ነህ። ባያብዳ አይገርመንም እንዴ? ሁላችን አብረን ከማሙሽ ጋር ማበድ ነው ያለብን። ኡቁቤ ሲትለዋል ኡቁቤን በላሁት ነው ያለችው። ስማ አንተ ስምን ካልቀየርክ ማደግ አችልም። እግዚአብሔር ስም ተጽዕኖ አድርጎብሃል። እግዚአብሔርን ማሙሽ አዋቂ ብሎት ያው አዋቂ ካልከው ትንሽ ነቃ ትላለህ። ስምን ቀይር ማሙሽ። ስማ ጃፒ ጅቦን ቀሚስ አስለበሰን እንላከበት እንዴ ማሙሽ ላይ እንዴ ይቀባበሉ። ማን ነው አስገባ የምትለን ማሙሽ? የአውስትራሊያ ሰው አይሆንልኝም። እኔ ገባ ታውቃለህ። እግዚአብሔር ይከሳል። ልበ ንጹህ ሆነ አሪፍ ነው። እግዚአብሔር ይከሳል። እንደ ፈረንጅ ላም እኮ ልብ ነው ያደረገችው። ገባ ትልቅ ጡት ያላት ላም ታውቃለህ? ቡላላ 6 ሊትር ምናምን ይወጣት ወጣት ምን ያደረገችው አተ ቡላላ ተጣላችሁ እንዴ ከዮሪ ጋር? ዮሪ እኮ እህቴ ናት። እናት ገባታ ምንድነው አንተ ግን እናቴ ከኛ ጋር አሁን እንደዚህ ያደርግልሃሉ ማሙሽ። ለአንተ ከዚህ ግሩፕ ጋር እንደ ተላላኪነት ለአንድ ወር ትቆይና ትንሽ ትምህርታዊ ነገር እንሰጥሃለን፣ ትነቃለህ። እዛ ውስጥ ገብተህ ስቃይ በዛ። ስማ ማሙሽ፣ እሺ ቸከሷን ሄዳ አውራት። እሺ በውስጥ አውራኝ እያለች ነው አሁን ቴክስት አየሁ። ቸከሷን ያልሰማም ስለምትልኝ አንዳንዴ እንትን አሁን ፎሎ ተደራርገን ነበር ትላላችሁ። ማሙሽ ግሩፕ አድርግና በቴሌግራም ቸኳን ማስገባት አብረን እናወራለን። ችግር የለም። እዛው ፊት ደግሞ ሌላ ነገር ቢልሳ ማሙሽ አንቺ ቦስ ለጂ ነግቢ እግዚአብሔር ነግቢ እቺን የላከችለት እኮ ነግቢ ጉርጓር ግቢና አንቺ ከክ ነግቢ። ማነች ቦስ ሌዲ? እቺ ቀይ ፍላወር ፕሮፌሰር ካርሎስ የሚባለው ሲጋራ ነጋዴ ያረጋት። አዎ እሱ ይተቀበል። አንድ ሰሞን እሱ ጋር ታሽቃብጥ ነበር። አሁን እናንተ ማህበረሰብ ግን በስዋ እንከናችሁ ትላልቅ ነው፣ ትንሽም አይደለም። ለመሸከም እነዚህ ግሩፕ ውስጥ እኮ የሌለ ታሪክ የለም። እኔ ጋር እኮ ዶሴ ነው ያለው። እንደው ብትወቀው ዮሪ ጉርጓር ችግራችሁ ትላልቅ ትስክር ነው። እግዚአብሔር ተነበው ይገናኙና ገብቷል። እርምጃ የሚወስዱት ማለት ነው። እንትኑን ሸቀጡንና ጡት እሱ ጡት ያያል፣ እሱ ሸቀጡን ያሳያል። ገባ? ከዛ በኋላ እየያዙና ላውጣው አታውጣው ላውጣው መከራችንን እኛ እኔ የመጀመሪያ ጊዜ ሃፒ ሴክስ ያደርግ ቢሎ ተለቀቀ ብሎ ሲላክ ሴክስ መስሎኝ ሳይ
የሀፒ መሀል ቂጡን ፍንክቱን ካሜራ ስትደቅን እኔና ይኸውልህ በጊዜው እኮ ይኸውልህ ከጎኑ የቆምነው እኮ እኔና ቦስ ሌዲ ፖፖላሪ እና እኔ ቦስ ሌዲ ፖፖላሪ፣ ሌላ ማን ነበረ ከዚህ በፊት ያስቀየማት ልጅ ነበር። ማሙሽ ቆይ ግን ማሙሽ ሌላ ቼክ እየደከለ ለምንድን ነው ለአንተ በቪዲዮ ደውሎ የሚያሳይ? ከዛ ጠዋት ላይ አሁን ይኸውልህ ምን እንደሚል ታውቃለህ? ጠዋት ላይ አሜን ስማቸውን አልጠቅስም፣ ሴቶቹን 5 ሴቶች አውቃለሁ ማለት ጠዋት ላይ እዛ ከቤድ ምናምን ሲወጡ አሁን እንደዚህ ዋሬቨር ሴክስ አርግተን እየወጣን ነው ምናምን ብሎ ይደውሉኛል። እኔ ምን አገ ኖ ቆይ ላይቭ የሚያሳይ ለምንድን ነው እንዲህ አስገባሁት አስወጣሁት እያለ የሚያሳይ? ተዋወቃት ይለኛል እና ታፈርት ብላ አንተ ያጫወትካት ለምንድን ነው ምን የምታወቀው? ግን ፌስቡክ ላይ ምናምን ፍሬንዶቼ ናቸው። እግዚአብሔርን እነኛ ሴቶች እግዚአብሔርን እያስተዋወቁ ኧረ ቫይብሬተር ከታች ባለጌ ይችላል እኮ በውስጥ አውራኝ እያለች ነው ማሙሽ ማን ባለጌ የደጀኔ ቅምጥ ደጀኔ ባለ ትዳር ነው። ማን እንደምታጫውተው ታውቃለህ? በጎን እቺኛዋ ሄሉ ፎርኬ የመጣችው እቺ ማዳም ቅማ የት አለች? እዚህ ከስር የምትገለፍጠው እየሳቀች ነው። ያበር ምትክሬ ነው። ታይ ነውር ነው። ይሄ ሰውዬ ባለ ትዳር ነው። ባለ ትዳር ነው። አያስቅም ግን ይሄ ሰውዬ ባለ ትዳር አንድ ቀን ቡል ማለት ነው ራሴን እንደ ቆሸሽኩ ቆጥሬ ጸበል እገባለሁ። እግዚአብሔርን ወዲያው ንስሓ መግባት ነው ያለብን። እኔ እኮ እናገራለሁ ማለት እውነታውን እናገራለሁ። ጃፒ ይኸውልህ ባለ ትዳር አሜሪካ የሚኖር ነው። እኔ ለሚስት አንድ ቀን አንድ ነገር ኢንፎርሜሽን ሊክ ባደርግ ሚስት በረንዳ ዳሪ ነው የምታደርግ ከቤት ታባራለች ስለው ደጀኔ አልሰማለ። እዚች ልጋ ግን ከዚች ከማዳም ቅመም ጋር ይባልጋል። እግዚአብሔር ምስክሬ ነው። በውስጥ ምናምን ይባልጋል። ጨርሶ ምናምን ነገር ነው ወደ ቤት የሚገባው። ማሙሽ እኔ አንድ ነገር ልንገርህ፣ በውስጥ የፈለጋችሁትን ነገር ሁኑ አድርጉ። ምንድን ነው ይዛችሁ እንዳለ የምትመጡት? ምንድን ነው በውስጥ እኮ እንደፈለጉ ትችላለ፣ ችግር የለውም እኮ ህብረተሰቡ ጋር ይዛችሁ የምትመጡት ለምንድን ነው? ይሄ ሁሉ ነገር ውስጥ መሆን ያለበት ነገር እኮ ነው። አሁን አንተ ከሚስት ጋር ወይ ደግሞ ከምትጀነጅናት ሴት ጋር የፈለግከውን ነገር ልትሆን ትችላለህ፣ እሱ ችግር የለውም። ጃፒ ቫይብሬተር እና የወሬን አስገባቸው። እሺ ብላላ ያይሩ ችግሩ ቫይብሬተር እዚህ አይገባ። ቫይብሬተር ልክስክስ ስለሆነ እዛው ከልክስክሶቹ ጋር ይቀመጥ። አረ ተጣልታችሁ እንዴ? ጻብ ሳይሆን እኔ ቆሻሻ አላስገባም እዚህ ቤት ገባ። ኦኬ እሺ የወሬን እሺ ያስገባት እቺ የአውስትራሊያዋ። ለማንኛውም ደውልላት ማሙሽ፣ አንተ ካጠሩ ማሙሽ ውጣና ደውለው ነው ውጣና ከባለቤት ጋር አውራት ሂድ አውራ ነው ሂድ አውራት። እሺ አይዞህ ማሙሽ ስማ፣ እኛንም ወሸላችሁን ይያሉ ስሙ የጭቃ ብይ የሚመታ አይመስልም። ስሙ እንደዛ ላይ ነው እኮ ያለው። ለመጀመሪያ ጊዜ ስሙ ተጽዕኖ የፈጠረበት ሰው እኔ ማሙሽን ያየሁት። እግዚአብሔር እንደ ስሙ እንደ ህፃን ጡጦ ቀማኝ አልቀማኝ ይጮታል። አየባት አላየባት እኔ ነካዋለሁ አንተ ትላም ይለዋል እንዴ መጥቶ ከዚህ በፊት ሀፒ አይቶብኛል የሚስቴን ጡት ከሷለሁ ብሎ ይመጣል እንዴ ሚዲያ ላይ። ኧረ ጊፍት በቃኝ። ዮሪ ፕሊዝ ተጣልተናል ስትል አልተጣላንም እያለች ነው። ዮሪ ጓደኛ ነች፣ ፍቅረኛ ነች። የእናንተንም ጉድ ይዘነው እንምጣ። ሲስተር ናት። አይ ማሙሽ በጣም የሚያስቅ ሰው ነው። ግን ኧረ መላው ገባ ይላሉ ከታች። ኧረ አልገባም፣ በካሽ ነው የሚገባው። ቆይ መላው ገባ። ቡዳላ አሪፍ ችክ ነው የጠበስከው። ግን ሲስተር ናት ጃፒ፣ ስነ ስርዓት። አይ ወገንታት ኮፒ ሊንክም አታረጉም፣ ታፕታፕም አታረጉም እዚህ ቤት። ስለዚህ በነበረን ቆይታ ታላቅ ምስጋና እያቀረብን ያኛው ቤት የተከፍቷል። በዛኛው በይ በቃ ብሮ ይመች ቡላላ። ሰላም አምሹ።